እንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች አርሰናል በሜዳቸው ኤምሬትስ ስታዲየም ኒውካስል ዩናይትድን አስተናግደው አርሰናሎች ኒውካስልን 1-0 በሆነ ጠባብ ውጤት በማሸነፍ ወሳኝ ድል አሳክቷል። ለመድፈኞቹ ብቸኛውን የማሸነፊያ ግብም ዴክላን ራይስ ነበር በግሩም አጨራረስ ማስቆጠር የቻለው። ይቺ ግብ ስትቆጠር ኳሷን አመሻሽቶ ማቀበል የቻለው ደግሞ አምበሉ ማርቲን ኦዴጋርድ ነበር። ራይስ የትላንቱ ግቡንም ተከትሎ ግን በውድድር ዓመቱ 9ኛ ግቡን ማስቆጠር ችሏል። 19 ደግሞ የግብ ተሳትፎችን ዘንድሮ ማድረግ የቻለ ተጫዋች ነው። ከሱ በላይ በአርሰናል የግብ ተሳትፎ ያለው ብቻ ያጫዋች አጥቂው ቡካዮ ሳካ ብቻም ያድጓል። በሌላ በኩል ራይስ ትላንት ያስቆጠረው ግብ በአርሰናል ቤት 19ኛ ግቡም 16ኛ ግቡም ሆኗል። ይህም በ102 ጨዋታዎች ሲሆን በዌስትሃም ቤት በ245 ጨዋታዎች ካስቆጠራቸው 15 ግቦች በልጦም ተገኝተዋል። የጨዋች ግን የክለቡ ትክክለኛ መሪ ይመስላል። በቀጣዩ ዓመት ከማርቲን ኦዴጋርድ ይልቅ አምበልነቱን ለዴክላን ራይስ የሚገባው ነው የሚመስለው። ስለ ጨዋታው ግን አንዳንድ ነጥቦችን እናንሳ። በቅድሚያ ዴቪድ ራያን እናንሳው። ለአርሰናሎች ድል ወሳኙ ሰው ያለምንም ጥርጥር ዴቪድ ራያ ነበር። ኒውካስሎች የተሻለ እድል ሲፈጥሩ በነበረበት ጨዋታ ዴቪድ ራያ በርካታ ኳሶችን ሲያድን አምሽቷል። አርሰናሎች ማመስገን ያለባቸው ተጫዋችም ነው። ራያ ዘንድሮ በአርሰናል ከምርጥ ተጫዋቾች መካከል አንዱ ሆኖ የሚቀመጥም ተጫዋች አድርጓል። ትላንት የሃርቬ ባርነስን ዲፍሌክት ኳስ ሞቶ ያዳነው ኳስና እንዲሁም የዳን በርንና የሲቨን ቦትማንን ያዳነው ደብል ሴፍ ግሩም ነበሩ። እንዲሁም የጊማሬሽንም ያዳነበት መንገድ ግን እንዲሁ ሌላኛው ድንቅ ሴፍ ነበር። ግብ ጠባቂ ስናነሳ ግን ኒውካስሉ ግብ ጠባቂ ኒክ ፖፕም ቢሆን ትላንት ወሳኝ ሴቮችን ሲያደርግ የነበረ ሌላኛው ግብ ጠባቂ ነው የነበረው። በጨዋታው ግን እንደሚታወቀው ኒውካስሎች ያለ አጥቂያቸው አሌክሳንደር አይዛክ የገቡበትም ጨዋታ ያድርጓል። ማግባይሶቹ የአይዛክ አለመኖር እንዲቸገሩ ማስገድዷቸዋል። በሱ ምትክ የገባው ካሉም ዊልሰን ደግሞ ተቸግሮ የተገኘ ተጫዋች ነበር። ማግባይሶቹ በክረምቱ ሌላ አጥቂ እንደሚያስፈልጋቸው ትልቅ ማሳያ የነበረ ጨዋታ ነበር። በሌላ በኩል ኒውካስሎች በምሽቱ ጨዋታ የነበራቸው ሎ ብሎክ ለአርሰናሎች አክብዶባቸው ተገኝቷል። ይህ ለአርሰናል አማካኝ ተጫዋቾች ፔኔትሬት አድርገው ወደ ውስጥ እንዳይገቡ ሲገድባቸው ነበር። የኤዲሃው ቡድን ትላንትም ደግሞ ያው በባክስሪ የገቡ ቡድን ናቸው። በዚህ ደግሞ አርሰናሎች ተቸግረው ነው የተገኙት። በባክስሪው የፋቢያን ሻር፣ ሲቨን ቦትማን እና ዳን በርንን ጥምረት የሚጠቀመው ቡድኑ ሻር ወደ ላይ ገፍቶ በአማካኝ ክፍሉ ላይ ይገኝ ነበር። ይህም ራይስን ለመገደብ ሲሆን ሁለቱ ፒቮቶች ብሩኖ ጊማሬሽና ሳንድሮ ቶናሊ ደግሞ ማርቲን ኦዴጋርድና ቶማስ ፓርቴን ማርክ ሲያድርጉ ይስተዋል ነበር። ይህ ደግሞ በግልጽ የመድፈኞቹን ፕሮግሬሽን የሚገድብ ነው የነበረው። ይህ ሁሉ የሚሆነው ደግሞ በብዛት ኳሷ ራያ ጋር ስትኖር ነው። በዚህ ምክንያት አንዳንዴ ራያ የተሳሳተ ፓስም ያድርግ ነበር። አርሰናሎች የሜዳውን አጋማሽ አልፈው ሲሄዱ ደግሞ ኒውካስሎች በ5-4-1 ቅርጽ የሚሰየሙ ቡድን ነበሩ። ቢትዊን ዘ ላይንስ የሚያስቀሩት ምንም ስፔስም አልነበረም። በጨዋታው በመጀመሪያው አጋማሽ ኒውካስሎች አሪፍ በነበሩበት ሰዓት አርሰናሎች የተለያዩ ስትራቴጂዎችንም ሲነድፉ ነበር። ቡካዮ ሳካ ወደ መሀል እየገባ ይጫወት ነበር። ሊያንድሮ ትሮሳርድ ደግሞ በጥልቀት ወደ ኋላ እየተሳበ ይጫወት ነበር። ትሮሳርድ ግን በዋይድ አጮትም ሲጫወት የነበረ ተጫዋች ነበር። ይህ ሲሆን ደግሞ ጋብሪኤል ማርቲኔሊ ወደ ኋላ ይሳብ የነበረ ተጫዋች ነበር። ማርቲኔሊ ይህንን ሲያደርግ ደግሞ ሲቨን ቦትማንን አብሮ ከሱ ጋር በመሳብ ከዛ ራያ በረጅሙ ሲያሸማ ስፕሪንት ያድርግ የነበረ ተጫዋች ነበር። ችግሩ ግን ይህ ሲሆን ኒውካስሎች መቼስ ያላቸው ፊዚካሊቲ ይታወቃል። ሼርና በርን ማርቲኔሊና ሳካ ላይ በአየር ኳስ ግንኙነት የበላይ የነበሩ ተጫዋቾች ነበሩ። ኒውካስሎች እንዳይቸገሩ አድርጓቸው ነው የተገኘው። በአንድ አጋጣሚ ግን ቁመተ ለግላጋው ዳን በርንና ሉዊስ ስኬሊ በአየር ኳስ ግንኙነት ተገናኝተው ስኬሊ በርንን የሚያክል ሰው በልጦ የተነሳበት መንገድ እጅግ የሚያስገርም ነበር። ስኬሊ በርንን አሸንፎ በጭንቅላቱ ገጭቶ የነበረበት አጋጣሚ ነው የነበረው። በአንድ አጋጣሚ ሁለቱን ተጫዋቾች ስናነሳ ግን ሁለቱ ቡድኖች ጸብ ውስጥ ሲገቡ ደግሞ ዳን በርን ሲጣላ ስኬሊ እንዳገላጋይነት ገብቶ የነበረው ሪያክሽን ፈገግታን የሚጨር ነበር። እየሳቀ ነበር ስኬሊ መሀል ላይ ሲገባ የነበረው። ያው ስኬሊና በርን በእንግሊዝ ብሔራዊ ቡድን የሚተዋወቁ ተጫዋቾች እንደሆኑ ይታወቃል። ወደ ጉዳያችን ስንመለስ ግን መድፈኞቹ በጨዋታው ሲፈልጉ የነበሩት በዋነኝነት ለነሱ ምርጥ የሆነ የነበረው ኒውካስሎች ደካማ ረጃጅም ኳሶችን ካደረጉ ነበር። ይህ ከሆነ ፓርቴ ወይም ራይስ ያለ ጫና ኳሱን መቀበል የሚያስችላቸው ነው የነበረው። ይህ ደግሞ በሁለተኛው አጋማሽ ለአርሰናሎች ሰርቶላቸው ተገኝቷል። ካላፊዮሪ በሳሊባ ተቀይሮ ሲገባ ካላፊዮሪና
በጨዋታው ምርጥ እንቅስቃሴ ሲያድግ የነበረው ኪቪዮር በሜዳው ወደ ላይ ገፍተው ይጫወቱ የነበረ መሆኑ ለመድፈኞቹ ትልቅ ጥቅም ነበረው። የራይስ ብቸኛ ግብ የተገኘችው ደግሞ ኒውካስሎች በራሳቸው ሜዳ ክልል ውስጥ አንቶኒ ጎርደን የተቀማው ኳስ ነው። በመጨረሻም ራይስ ጋር ደርሳ ራይስ ከጨረቃዋ አጠገብ ሆኖ መረብ ላይ ሊነክራት ይቻለው። በሌላ በኩል ግን አርሰናሎች በትላንቱ ጨዋታ በቢልድ አፕ በጣም የተቸገሩ ቡድንም ነበሩ። ዘገም ያለ ቢልድ አፕ የነበራቸው ቡድን ነው የነበሩት። በአጠቃላይ ግን መድፈኞቹ 1-0 በማሸነፍ በሁለተኝነት ደረጃ እንደሚያጠናቅቁ የተረጋገጠ ሲሆን የሚኬል አርቴታ ቡድን በተከታታይ 3 ዓመትም ለቻምፒዮንስ ሊግ ማለፋቸው አረጋግጠዋል። ከጨዋታው በኋላ ሚኬል አርቴታ ከሰጡት አስተያየት መካከል ግን ትልቅ መልእክትን ለክለቡ ባለስልጣናት ያስተላለፉ ሲሆን በክረምቱ ከላይ ያሉ አካላት ማድረግ ያለባቸውን ማድረግ አለባቸው ያሉ ሲሆን በተረፈ በውድድር ዓመቱ መዝናናት፣ ወደ ቢሽዳር ወይም ወደ ባህር ዳርቻ መሄድና ጥሩ ጊዜ ማሳለፍ ነው ሲሉም አያይዘው ገልጿል አርቴታ። በሌላ በኩል ግን ባለፉት 3 ዓመታት በአጠቃላይ ነጥብ ከኛ የተሻለው ቡድን አንድ ቡድን ብቻ ነው፣ እሱም ማንቸስተር ሲቲ ብቻ ነው። ዘንድሮ ሊቨርፑል ዋንጫ አግኝቷል፣ እኛ የለንም። በዚህ ደግሞ ደስተኛ አይደለንም፣ ተበሳሽተናል። አሁን ወደ ቀጣዩ ቡድንና አምራ፣ ግን ትክክለኛውን ዱካ እየተከተልን ያለን ይመስለኛል ሲሉ ስፓኒያርድ አሰልጣኝ አስተያየታቸውን አጋርተዋል። መድፈኞቹ በቀጣይ ከሊጉ የወረዱትን ሳውሳምፕተንን በመቅጠም የውድድር ዓመታቸውን የሚያገባድዱ ወይም የሚዘጉ ይሆናል። ሌሎች ጨዋታዎችን ሰዓት ስለማይበቃን ባጭሩ እንመልከት። ኤቨርተኖች ለአንዴና ለመጨረሻ ጊዜ በሜዳቸው ጉዲሰን ፓርክ ባደረጉ ጨዋታ በኢሊማኒ ዲያዬ 2 ግቦች ታግዘው ሳውሳምፕተንን 2-0 በሆነ ውጤት ረትተዋል። ከዚህ በኋላ እንግዲህ ጉዲሰን ፓርክን በሊጓ እንመለከተው ማለት ነው። የሴቶቹ ቡድን ማለትም የኤቨርተን ሴቶች ቡድን ጉዲሰን ፓርክን ከዚህ በኋላ የሚጠቀሙበት ነው የሚሆነው። ኤቨርተን በጉዲሰን ፓርክ ያላቸውን ቁጥር ስንመለከት ግን ኤቨርተን በጉዲሰን ፓርክ ያላቸው ቁጥር 2789 ጨዋታዎች አድርጓል። 1538 ድሎች፣ 660 አቻዎች እንዲሁም 591 ሽንፈቶች የተመዘገቡት ቁጥር ናቸው። አላልቅ ብሎ ወደ ተጨማሪ 17 ያህል ደቂቃዎች በተጨመረበት ጨዋታ ዌስትሃም ዩናይትዶች በሜዳቸው ለንደን ስታዲየም በኖቲንጋም ፎረስት 2-1 በሆነ ውጤት ተረቷል። 7ኛ ላይ የተቀመጡት ፎረስቶች አሁንም ለቶፕ 4 ፍክሩ እስከ መጨረሻዋ ደቂቃ ድረስ ተስፋቸውን አለምልመው ቀጥሏል ማለት ነው። ብሬንትፎርድ በፉላም 3-2 ሲረቱ ሌስተር ሲቲ ኢፕስዊች ታውንን 2-0 በሆነ ውጤት ረቷል። በዚህ ጨዋታ አንድ ግብ ያስቆጠረው ጄሚ ቫርዲ በኪንግ ፓወር ባደረገው የመጨረሻ ጨዋታው በ500ኛ ጨዋታው 200ኛ ግቡን ማስቆጠር ቻለ ሲሆን በኪንግ ፓወር ትላንት በእያንዳንዱ የስታዲየም ወንበር የቫርዲ ፊት ምስልም ተቀምጦ የነበረበት አጋጣሚ ለማየት ተችሏል። በስፔን ላሊጋ በተመረጡ ጨዋታዎች ሪያል ማድሪድ ወደ ራሞን ሳንቼዝ ፒዥዋን አቅንተው በኪሊያን ኤምባፔና ጁድ ቤሊንጋም ግቦች ታግዘው የተቸገሩትን ሴቪያን 2-0 በሆነ ውጤት ረቷል። ኤምባፔ በላሊጋው ትናንት 29ኛ እንደ አጠቃላይ ደግሞ ለማድሪድ 41ኛ ግቡ ላይ ገና በመጀመሪያ ዓመቱ መድረስ ችሏል። በላሊጋው የፒቺቺ ትሮፊም ወስዶታል ልንለው እንችላለን። ባርሴሎና ደግሞ ትናንት በቪያሪያል 3-2 በሆነ ውጤት ነው የተረቱት። በዚህ ጨዋታ ግን ላሚን ያማል ትናንት ማስደናቂ ግብ በትሬድ ማርኩ ጠቅልሎ ማስቆጠር ችሏል። የካታላኑ ክለብ ትናንት ቢሸነፉም ግን የላሊጋ ዋንጫቸውን ትናንት በይፋ ማሳካት ችሏል። በጣሊያን ሴሬ ደግሞ ትላንት በተደረጉ 2 የተመረጡ ጨዋታዎች ኢንተሮች ወርቃማ እድል ባለቀ ሰዓት ሲያባክኑ፣ ናፖሊ ደግሞ እድል ከነሱ ጋር ሆና ልትገኝላቸው ትችላለች። ኢንተር ሚላኖች በ90ኛው ደቂቃ ላይ ባስተናገዱት ግብ ከላዚዮ ጋር 2-2 ተለያይተዋል። ናፖሊ ደግሞ ከሜዳቸው ውጪ ከፓርማ ጋር ያለ ግብ 0-0 በሆነ ውጤት ነው ሊለያዩ የቻሉት። በሁለቱ ጨዋታዎች መካከል ግን የነበሩትን ክስተቶች ላጋራቸው አድማጮች በረፍት ሰዓት ኢንተር 1-0 መሪ ነበሩ። ናፖሊ 0-0 ነበሩ። በ72ኛው ደቂቃ ላዚዮች ኢንተር ላይ ያስቆጥረው አቻ ሆኑ። በ80ኛው ደቂቃ ላይ ኢንተሮች ዳግም መሩ። በ88ኛ ደቂቃው ላይ የኢንተሩ አሰልጣኝ ሲሞኔ ኢንዛጊ ቀይ ካርድ ተመለከቱ። በ90ኛው ደቂቃ ላይ ደግሞ ላዚዮች ፍጹም ቅጣት ምት አግኝተው ፔድሮ ሁለተኛ ግቡን ለሱም ለክለቡ ማስቆጥሮ አቻ ሆኑ። በናፖሊ ጨዋታ ደግሞ በ91ኛው ደቂቃ ላይ አንቶኒዮ ኮንቴ ቀይ ካርድ ተመለከቱ። በ96ኛው ደቂቃ ላይ ናፖሊዎች ፍጹም ቅጣት የምታገኙ በ99ኛው ደቂቃ ላይ ደግሞ በኢንተሮች ጨዋታ ላይ ኢንተሮች አስቆጥረው ከጨዋታው ውጪ ተብሎ ተሻረባቸው። በ100ኛው ደቂቃ ላይ ደግሞ ናፖሊ ፍጹም ቅጣት የምታገኝተው የነበረው
ወይም ፔናልቲ አግኝተው የነበረበት ክስተት ፔናልቲው ሊሻርባቸው የቻለው ክስተት ነው የነበረው። ይህ ሁሉ ክስተት በሁለቱ ጨዋታ ላይ ተፈጥሮ የነበረ ነው ማለት ነው። በስተመጨረሻም ግን ሁለቱም ቡድኖች አቻ ወጥተው እድል ከናፖሊ ጋር ቆይታ ልትገኝ ትችላለች። የስኩዴቶ ዋንጫ የሚያሸንፈው ቡድን እንግዲህ በመጨረሻው ጨዋታ የሚለይ ሲሆን በዕለተ እሁድ በተመሳሳይ ሰዓት ከቀኑ 10 ሰዓት ላይ ናፖሊ በሜዳቸው ካግሊያሪን ሲያስተናገዱ፣ ኢንተር ሚላን ደግሞ ከሜዳቸው ውጭ አቅንተው የሴስክ ፋብሪጋዝን ቡድን ኮሞን የሚገጥሙ ይሆናል። ቀጣይ ሳምንት እሁድ በእጅጉኑ የምትጠበቅም ቀን ታድርገዋለች። ቀጣይ 90 ደቂቃዎች እንግዲህ አሸናፊውን ቡድን የሚለዩልን ነው የሚሆነው። የሊጉ መሪ ናፖሊ ከተከታያቸው ኢንተር ሚላን ያላቸው የነጥብ ልዩነትም 1 ነጥብ ብቻ መሆኑ የሚዘነጋ አይደለም። እሁድ 10 ሰዓት በጉጉት እንግዲህ አሸናፊውን ቡድን ስለምትለይ በጉጉት የሚጠበቅ ይሆናል።